እንጮሃለን። ለሷ ካሳ ይከፈላታል፣ ለነሱ ደግሞ ደሞዛቸው ተስተካክሎላቸው በሰላም መስራት የሚቀጥሉ ከሆነ ላይቭ ላይ መጥተው ለህዝቡ ተስማምተናል፣ ይቅርታ አስተካክለንላቸዋል፣ ከዚህ በኋላ መቀጠል ይፈልጋሉ፣ ይቀጥላሉ በራሳቸው ፍቃድ። በዛ ብቻ ነው የምንፈታው። ቴንኪዩ ታሜ። አሁን ለታሜ ቁጥር ልቀበል። ይቅርታ በጣም አልሰጠኝም እስካሁን። ላክልኝ ጻፊለት ማሪ በውስጥ ጽፌ ያለሁ አቡ የቆየ 2 ነው የጻፍኩት። እሺ የአቡዳቢ ከንቲባ ቁጥር ላክላት፣ በውስጥ እየጠበቀችክ ነው። እሺ ልክላታለሁ። አንዴ አንዴ ድራይቭ እያደረገ ነው እነሱ። ታገሽ ጠብቂ። እሺ 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 ወይ ታሜ ስልክ መልሽ አንዴ። እሺ ኮፕሌን ካርጉ ቤተሰቦች። መሲ ወዬ አልሰገድኩም። ስግጄ እመጣለሁ። እስከዛ እዛው አውሩ። ዩቱን ምናልባት የሚችሉ ከሆነ እንትን ራሷ ታደርጋለች። ኦኬ ከፍቺው እሺ፣ ችግር የለም እነግራታለሁ። ዳቦ በቃ ዘግቼ እሄዳለሁ። እስከዛው እዛው አውሩ። እሺ፣ እንዳይረብሻችሁ ድምፅ። ኮፕሊንግ አድርጉ ጋይስ። የሀቡን አካውንት ፎሎ አድርጉ። ይኸውልሽ እርስቲ ማንም ሰው ላገኘሽ ቢልሽ ከተስፋዬ ውጪ ከማንም ሰው ጋር እንዳትገናኝ። እሺ፣ ማንም ሰው መስማማት ሊፈልጉ ከሆነ እኛን አናግረው። እኛ ባንክ አካውንት አይናችን እያየ ገንዘብሽ ተከፍሎሽ ካልሆነ አንፈታም። ማንም ሰው አገኘሽ በዚህ ጉዳይ ላናግርሽ ቢልሽ ማንም ሰው ብዬሻለሁ፣ አስጠንቅቄሻለሁ። ማንም ሰው እሺ። የተስፋዬን ስልክ ለኔም ቴክስት አድርጊልኝ፣ ለእሷም ቴክስት አድርጊላት። ለእናንተ ተስፋዬ ይሰጣለሁ፣ ራሱ ኮንታክት ያደርጋቸዋል። አንድ ስልክ የተስፋዬን ስልክ ለኔም ላኪልኝ፣ ለእሷም ላኪላት። አንድ ስልክ ብቻ። አዎ የቅሌላ ስልክ አንድ ስልክ ቋሚ አንድ ስልክ። ሌላ ሰው እንዳታናግሩ እሺ። ለከችኛውን ልቻ አይቻታለሁ። በግድ ተቆጭ እያልከኝ ነው እንዴ? አልተቆጣውም እያልኩ እኮ። እሺ በቃ ይቅርታ። ደግሞ ለምን ነው ይቅርታ የምጠይቀው? ሰውዬ ጤነኛ አይደለም። የአቡዳቢውን ጉዳይ በውስጥ ነው የምናደርገው። እዚህ ጋር መወራት የለበትም። ብዙ ጠላት አለ። እሺ ብዙ ጠላት አለ። ለእኔ ነው የምትይኝ? ለሁሉም ነው ያልኩት። እሺ እኔ ብዙ ያኔ ጉዳዩን ባላቀው ግን እንደተረዳሁኝ ቅድም ሴትዮዋ ስታወራ ከተስፈሽ ማለት ከኔ ጋር ነው ማለት እኔ ነኝ ያገናኘኋቸው፣ ከኔ ቤት ውስጥ ነው ያስማማኋቸው ምናምን። የልጆች እናት ነኝ ስትል እሺ ለልጆችሽ እንደዚህ አይነት ስራ እንዲሰራ ማለት ውጭ ሀገር ተሰዶ ምናምን ምን ብሎ በ10,000 ብር በኢትዮጵያ ተስማሚያለሽ? እንዴት ነው ማለት አንቺ ያኔ መቼም ምናልባት ዱባይን ባትመጪ የዱባይ ኑሮ ታውቀዋለሽ። ስራ ደግሞ 300 ድርሃም ምንም ዝቅተኛ ቢሆን ስራ እንኳ ማለት በ300 ድርሃም የሚባል ስራ የለም። በትንሹ ከተባለ ምናልባት 800 ድርሃም። ኦኬ እንዴት እንደዚህ አይነት ታውሪያለሽ? እኔ ነኝ ያስማማ። በኮንፊደንስ ነው የምታውሪ። ሰው ማለት እሷ ልጅቷ ትልቅ ሰው ናት። እሷ ፈርማ እሷ በራሷ ፈቃድ ትያለሽ። ኦፍኮርስ በራሷ ፈቃድ፣ ግን እሷ ማለት ስለ ዱባይ ስለ ውጭ ሀገር ማለት አታውቅም። አንቺ ማለት ኤክስፕሌን ማድረግ ነበረብሽ። አንቺ ለእሷ የምታስቢ እንደምትይ ማለት ነው። እኔ ብዙ ጠይቃለሁ፣ ድህነቷ ደህና ናት ደህና አይደለችም ብዙ ጊዜ ጠይቃለሁ። አንቺ ይህንን ነገር እውነትም ያሳስብሽ ቢሆን ኖሮ እንዴት በ10,000 ብር ማለት ሜቢ ወደ 300 ድርሃም ውጭ ሀገር እንድትሰራ እንዴት አንቺ ራስሽ ፈቀች? አረ ፈጣሪን ፍሩ። አንዳንዴ ማለት አስቡ።
ለራሳቸው ብቻ ሳይሆን ነገ ማለት ልጅ እንደዚህ አይነት ነገር ሊያጋጥሙ ይችላል። ስለዚህ እንዴት ነው ማለት ለራስሽ ኮሚሽን ተቀብለሽ በቃ ይሆን 310,000 ብር ተቀብለሽ በቃ ችግር የለም ምን ማለት ነው? ኦኬ ልጅቷ በራሷ ፍቃድ ነው የሄደችው አይደል? ኦኬ ልክ ነው። ግን እሷ ማለት የውጭ ሀገር ነገር ምንም አታውቅም። ኢቭን ማለት እንደሰማሁኝ ብዙ ነገር ተከልክላ ነበረ። እዚህ ኢማራት ውስጥ ነበረች፣ ከማንም ጋር ኮሚኒኬሽን አልነበራትም። ይሄ ማለት እስር ቤት ነው፣ በኢማራት ህግ ያስቀጣል። እንዴት ከሰራተኛ ጋር ማለት የሚያገናኛችሁ የስራ ሰዓት ብቻ ነው። ከስራ ውጪ ማንንም አይመለከቱም ስለእናንተ። ኢንሻአላህ ማለት በራስሽ መኖር ከፈለግሽ አኮሞዴሽን ቢኖር ኖ በራሴ እኔ ራሴ ከፍዬ መኖር እፈልጋለሁ ብትሉ መብታችሁ ነው። እንዴት ገና ስልክ መከልከል፣ እንዴት ማለት ከሰው ጋር እንዳትገናኙ በቃ እንደዚህ ልጆች ምንም ህጉን ስለማያውቁ እንደፈለጋቸው ነው የምትጫወቱት። ይሄ በጣም ከባድ ስህተት ነው። ነገ በእናንተ ይደርሳል። በእናንተም ባይሆን በልጆቻችሁ ነው የሚደርሰው። ፈጣሪን ፍሩ። ምን አይነት ሰዎች ናቸው? በጣም ግፍ። ይሄንን ግፍ ለዓለም እናሳውቃለን። እኔ ቪዲዮን እህቴ አንቺ አሁን ኢትዮጵያ ነው የሄድሽው አይደለ? ይሄንን ነገር ብናወራ 1000 ጊዜ ብናወራው እዚህ ሚዲያ ላይ እንዳንቺ አይነት በጣም ብዙ እየተጎዱ አሉ። እንዳንቺ አይነት ምናልባት ነገ ሊጉዱም ይችላሉ። እንደዚህ አይነት ነገር ሊያጋጥማችሁ ይችላል። መብታችሁን ግዴታ ማወቅም አለባችሁ። ዝም አትበሉ። የማንኛውም ቦታ ብትሄዱ ህጋችሁ ማወቅም አለባችሁ። እንደዚህ አይነት ነገር ቢያጋጥማችሁ ቶሎ ብላችሁ ወጣችሁ ከስራ ቦታ ማለት ወደ ህግ ቦታ መሄድ ትችላላችሁ፣ መመልከትም ትችላላችሁ። ነገ ማለት መጣችሁ ተአምራት ማለት አንተ ነህ ማለት ሰበብኛ ልጆች እያስነሳህንብን ማለት ከዛም በፊት ደላሎች ስትመጡብን ነበር ማለት ነው። ስም ባልጠቅስ ማለት ነው። ብዙ መጣችሁ ማለት አታክት ልታደርጉኝ ፈለጋችሁ። ለምንድን ነው የኛ ልጆች ነቃ እንዲያደርጉ ነው የምታደርጉት? እናንተ ሚዲያ ላይ ልታበላሹብን ምናምን እያላችሁ ነው። ይሄ ሀቂቃ ነው። የእናንተ ማለት እንደፈለጋችሁ እየጨፈራችሁ እንደፈለጋችሁ ስትበሉ እንደዚህ ምስኪኖች እነዚህ ምስኪኖች ብቻ ነው ማለት የሚሰቃዩት። ከፈጣሪ ውጭ ማንንም የላችሁም። ስለዚህ ይወቁ። የሚሄዱበት መሽ ኢማራት ብቻ ማንኛውም ቦታ ቢሄዱ ግዴታ ማወቅም አለባችሁ። የሚሄዱበት ሀገር ምን አይነት ህግ እንዳለ እዛ ግዴታ ማወቅም አለባችሁ። የራሳችሁን ነገር ማስከበርም አለባችሁ። እንዝም ብሎ እንደ ከብት በቃ የላ ሂጂ የላ ነይ ተስማምተን ነበር ከአለቃ ጋር። ማናቸው እናንተ? ፈጣሪን ፍሩ። ነገ ይደርስባችኋል። ሐስቢ አላሁ ወኒዕመል ወኪል። እኔ የምሰራውን ቪዲዮ በአረብኛ እና በአማርኛ ሰራዋለሁ። እንግሊዘኛችሁ ደግሞ የሌለ የሆነ ሰዎች ማለት ነው ከኔ በላይ አሪፍ የሆነ እንግሊዘኛ ያላችሁ ሰዎች ቪዲዮውን እኔ የምሰራውን ስቲች ታረጉታላችሁ በእንግሊዘኛ። ኦኬ አለም ማወቅ አለበት። ሁለት ቀን እጠብቃታለሁ። የሬስቶራንቷ ባለቤት 2 ቀን ምላሽ ካልሰጠችኝ ስልክ ያላት ዋትሳፕ ላይ ኮንታክት አድርጊያት ነበረ። አስባበት ምላሽ ካልሰጠችኝ እኔ ፎቶ አለጠፍ ቪዲዮ ሰራለሁ። ከዛ በሚሊዮኖች ይታያል። አለም ያውቃል። አረብ፣ ፈረንጅ፣ ኢትዮጵያዊ ሁሉም ያውቃል። እቺ ልጅ ወደ ኢትዮጵያ ሄዳለች። ኢትዮጵያ በህግ ያቺ የሸጠቻት ሴትዮ ትጠየቃለች። እዚህ ያለችዋ ደግሞ ውስጥ ላሉት ሰራተኞች እዚህ ያለችዋ እሷ ኢማራት ውስጥ ባትሆን በኢማራት እሷ መክሰስ ባትችል በኢትዮጵያ ትከሳታለች። እነዛ ሰራተኞች ደግሞ እዚህ እንዲከሷት ይደረጋል። ሌላውን በውስጥ እንጨርሰዋለን። ምንም ችግር የለውም። እዚህ ጋር አይወራም። የአቡዳቢው ብዙ ህገወጥ ደላሎች አሉ። ብዙ እንደዚህ አይነት ግፍ የሚፈጽሙ ሰዎች ስላሉ እርስ በርስ ይተባበራሉ። እርስ በርስ እየተከፋፈሉ ገንዘብ እየተከፋፈሉ እርስ በርስ ይሸፋፈናሉ ግፋቸውን። ስለዚህ 2 ቀን እንጠብቃለን። ከ2 ቀን በኋላ ቪዲዮ እንሰራለን። ይህ አካውንት ቢዘጋ አዲስ አካውንት ከፍቼ ቪዲዮ ሰራለሁ። ቴሌግራም ላይ እለቅላችኋለሁኝ። ሁላችሁም ሼር ዲዩት ሪፖስት እንድታደርጉትና አለም እንዲያየው። እሺ ጋይዝ፣ እቺ እህታችን ላይ የተሰራውን ግፍ ዝም አንልም። ጉልበተኞች እንዲያደርጋሉ። ስለዚህ እኛ ደግሞ እቺን እህታችንን ልናግዛት ይገባል። እንደዚህ ስጋዋን መጣ በአጥንቷ ወስዳ ወርውራ ጥላታለች ሀገር ቤት። ስለዚህ የኢትዮጵያ ሕዝብ ደግሞ እቺን እህታችንን አይዞሽ ሊላት ሊያበረታታት ሊከሳት ይገባል። ስለዚህ የአቅማችንን እንርዳት፣ እናግዛት። አካውንት ነንበርሽን ተናገሪ። ምንም የላትም ጋይስ። በለበሰችው ልብስ ሄዳ ይህንን ሹራብ ራሱ ይሄ ልጅ ነው አብዲ ይሰጣት። ማነው ስሟ? ሀቢባ ልጅቷ ስሟ ርስተ አና እንዴ መቼ ነው የተመለስሽው ወደ ኢትዮጵያ ሀይቲ? ሳምንቷ ነው ገና ሳምንት ነው። ኦኬ። እንደ አንቺ አይነት ሰራተኞች አሉ እዛ ቤት? አዎ አሉ። ተመሳሳይ ደሞዝ ነው የሚከፈላችሁ ወይስ?
ይለያል። አልክ ኪችን ውስጥ የሚሰሩትን ተመሳሳይ ነው። ዌተር የሚሰሩትን አላውቅም። እኔ ዌተር ነው ብላ ነው ያስመዘገበችኛል። እኔ ግን የሄድኩት እንትን ነው ማነው ሼፍ ነኝ። በሼፍነት ነው የወሰደች። እትኸየል ሼፍ ሆና ነው በኢትዮጵያ 10,000 ማለት በኢማራት 300 ድርሃም አይሞላም። ታምራት እትኸየል ካን ራትብሃ 300 ድርሃም የማይሞላ ማለት ነው። ለ3 ዓመት ከ10 ወር ሲከፈላት የነበረው ወደ 240 ድርሃም ወደ 300 የማይሞላ ድርሃም ነው ደሞዟ ሲከፈላት የነበረው። ወላሂ ሐራም። በዛ ላይ ተሰራ የነበረው 21 ሰዓት 5 አልፈጅር ትነሳለች፣ ሬስቶራንቱን ትከፍታለች። ሰዓት 3 ፈጅር ያኒ 3 ሰዓታት ብቻ ነው ቺሊ ትተኛ የነበረው ለሶስት ዓመት። هذا ممنوع اصلا جملة وتفصيلا في قانون الامارات. الشغل شوفي الشغل الطبيعي من 8 ساعات الى 10 ساعات مع الاوفر تايم، اكثر من كذا ممنوع منعا باتا، جملة وتفصيلا ممنوع. عرفتي؟ يعني ما ادري، هو المفروض انه يطلع عليهم لجنة تفتيش على هذا المطعم او هذا المكان على اساس يشوفوا شو اللي حاصل هناك، ولكن ان شاء الله خير، ما في مشكلة، احنا بنتابع الموضوع. በጣም ነው የምናመሰግነው ታሜ ወንድማችን ኑር። አይዞሽ እሺ፣ አብሽር ሐቢብቲ። ደግሞ ዱንያ ወይም ዓለም ለዚህ ነገር ብቻ አይቆምም። እሺ አንቺ ገና ያኒ ወጣት ነሽ፣ ገና ሰርተሽ የምታገኝበት ያኒ አለ። እሺ አብሽር፣ እኛም ሁላችንም ከጎንሽ ምን። እሺ ሴትዮዋን እንዳታገኛት። ይኸውልሽ ህዝቡ እንዳለ ኮመንት ላይ ሀቡ ከአሁን በኋላ እችን ሴትዮ እንዳታገኛት፣ አሁን የደወለችዋን አምባገነኗን ሴትዮ እንዳታገኛት ባካል። አንቺ በዚህ ጉዳይ ከተስፍዬ ከቅልቦች ውጪ ከማንም ጋር አታወሪም። ማንም ቤቱን ከፍቶ ነይዛ ቲክቶክ ላይ ነይዚ ቢልሽ አንድ ቦታ እንዳትሄጂ ሰማሽ? ጉዳይሽን ቅልቦች ይዞታል። እኛ አለን፣ እናግዝሻለን። ስልክ ላኪላት፣ ሌላም ሰው እኛ ቅልቦች ነን ምናምን ብለው እንዳይደውሉላት የኔን ስልክ አቡ ወይዬ ማቲን አስገቡት። እሱ ራሱ አንድ ደንበቲ ጃምቤ ሲያስታውቅ የነበረ ቢኖር እሱ ነበረ። እሺ ማቲን አግባ። ማቲ ያስተዋውቀው ነበር ሬስቶራንቱን ያስታውቅ ነበረ። እሱ ራሱ ነው የመለቀ አዎ ግን ቱ ቢ ሆነስት ማለት ማስተዋወቁ ብቻ ሊያስጠይቀው ይችላል። ለምን ያውቃል እሱ ይሄ ሬስቶራንት ሄዶ ብሯን ይቀበላት። እሱ ቢያንስ ያዋራት ሴትዮዋን ያዋራልን፣ በጸባይ በፍቅር ያዋራልን ብለን እንጠይቀዋለን እንጂ አንድ ሰው ሲያስተዋውቅ ስለ ምግቡ ነው የሚያስተዋውቀው። እቺ ሴትዮ ለሰራተኛ ለሞት ተከፍላለች። ደግናት ብሎ አይደለም ያስተዋውቀው። ግን እንደ ሽማግሌ ሆኖ በመሀላችሁ እንደ ሽማግሌ ይሁንልን። እስቲ ሼር አድርጉለት ማለት ያዋራት። እንደ ሽማግሌ እኔ ቁጥሩም ስላለኝ አሁን ዋትሳፕ ላይ ነግረዋለሁ። እስቲ ሼር አድርጉለት እንትን ይበልልን። እንደ ሽማግሌ ሴትዮዋን ስላስተዋወቀላት ሬስቶራንቷን ኮኔክሽን ስላላቸው እንደ ሽማግሌ ይጠይቅልን ነው። ካልሆነ ግን ይህ ጉዳይ ሚዲያ ይዞታል። ፎቶ አለጥፌ ቪዲዮ ሰራለሁ። እኔ አቋሜ ነው። እኔ በገንዘብ አልገዛም። ማንም ሰው የሆነ ነገር እንክፈልሽና ጉዳዩን አደባብሹ ምናምን እኔ ጋር አይሰራም። ታቆኛላችሁ ጋይስ። 2 ዓመት እንተዋወቃለን እና እናንተ 2 ቀን እጠብቃታለሁ። እቺ ሴትዮ በ2 ቀን በቃ እከፍላታለሁ ደሞዟን፣ የበደልኳትን እክሳታለሁ ካለች ትካሳት። ፎቶ አይወጣም። በቃ ጉዳዩ ይቀራል። እሷም ይቅር ትላለች። ገንዘቧን ነው የምትፈልገው። ይቅር ትላለች። ግን 2 ቀን ጠብቄ ምላሽ ካልተሰጠኝ ይኸው ተናግሬያለሁ አስቀድሜ። ሬስቶራንቷ ድረስ በአካል ይኸው የአቡዳቢ ከንቲባ በአካል እዛ ድረስ ሄዶልናል። ከሌላ ወገን ሳትሰሚ ገለመሌ እንደ ማርቆስ ድራማ ብትሰራ፣ እንደ ዲጄሊ በየቤቱ እየሄደች ድራማ ብትሰራ እኔ አያገባኝም። እኔ ማስረጃ እጄ ላይ አለ። ሬስቶራንቷ ድረስ ሄደናል። ልታናግረን ፈቃደኛ አይደለችም። ጉልበተኝነት ነው ይሄ፣ ጉልበተኝነት ነው። ማንኛውም ሰው ሶሻል ሚዲያ ላይ የቢዝነስ ባለቤት እስከሆናችሁ ድረስ ሶሻል ሚዲያ ላይ ለምትጠየቁት ነገር የመመለስ ግዴታ አለባችሁ ለህዝቡ። ህዝብ እኮ ነው ደሞዛችሁ እኮ ነው። ህዝብ ነው እኮ መጥቶ እዛ ጋር የሚጠቀመው እንዴ። ህዝብ እንዴት ነው በእንደዚህ አይነት ሰው ሬስቶራንት አምኖ ለጤናዬ ተስማሚ ነው ይሄ ምግብ ብሎ ገብቶ ግፍ የሚሰራ ሰው ቤት ገብቶ አምኖ የሚበላው? ይሄ እኮ ሬስቶራንት ማለት እኮ የምታምኑት ሰው ጋር ነው ሄዳችሁ የምትበሉት። ለጤናዬ ተስማሚ ነው ንጹህ ነገር ያቀርብልኛል ብላችሁ የምታምኑት ሰው ጋር ነው ገብታችሁ ምግብ የምትጠቀሙት። ወደ ሆድ የሚገባ ነገር የጤና ነገር ነው። ስለዚህ ሰራተኞቹ ላይ ግፍ የሚፈጽም አሰሪ እንዴት ነው ለከስተመር ኤክስፓየርድ ያላደረገ ነገር፣ የበሰበሰ ቲማቲም፣ የበሰበሰ ስጋ፣ ርካሽ የሆነ ነገር እየገዙ ኳሊቲ የሌለው ነገር እየተጠቀሙ በሽተኛ ቢያደርጓችሁስ? እንደዚህ አይነት ጨካኝ ሰዎች ጋር ሰው እንዴት ነው አምኖ ሄዶ የሚበላው? እንዴት
የምታምኑት እኮ መልካምን ሰው ነው፣ ለሰው የሚያዝን ለሰራተኞቹ የሚያዝን ደሞዝ በስነስርዓት የሚከፍል እንዴ 21 ሰዓት አንድን ሰው ማሰራት የገዛ ዜጋዋን ኢትዮጵያዊ እህቷን እንደዚህ እስክትጠወልግ ድረስ እንደዚህ ፊቷ ማዲያት እስኪያወጣ በአጥንቷ እስክትቀር ድረስ ኢዚት ፌር? ይህንን ዓለም ማወቅ አለበት። በአረብኛ በእንግሊዝኛ በአማርኛ ነው ቪዲዮ የምሰራው። 2 ቀን ብቻ ዋትሳፕ ክፈትላት እና ዋትሳፕን ስጠኝ። እሺ ወንድሜ። እኔ ነው ሀቡ። አዎ አብዲ ለአንተ ልክልካለው የተስፋዬ ቅልቦችን ቁጥር ግን እሷንም ነገራችን ላይ ስልኳ እኮ አልችልም አለኝ እኮ ዋትሳፕ ከፍቼበት ቅድም ጭኜበት አልከፍታለኝ እንትን ይለዋል። ትንሽ ስልክ ናት እኮ የሚሰራ ስልክ አይደለም። እሺ ስፒከር አድርጊው። እሺ እና ስፒከር አድርጊው። ሄሎ ማሚ፣ ስፒከር ደህና እግዚአብሔር ይመስገን። ሰላም ዘጋሁት። ቁጥር ስልክ ምናምን እንዳታሳዩ እዚህ ጋር ድምፁን ብቻ ከሰማን ይበቃናል። ስልክ ስክሪን አታሳዩ፣ ዋርኒንግ ይሰጣል። ፐርሰናል ተደውል፣ ራሷ ተደውል። አዲስ አበባ ነው። እሺ አካውንት ነምበርሽን ንገሪኝ። አካውንት ነገ ትክፈትና ወይስ እንዴት እናድርግ? ወይም ያስገባ ሰው ስክሪንሾት እያደረገ አንቺ ጋር ይላክና በእኔ አካውንት ያድርጉት። ሄሎ ማሚ፣ ይሰማል? ወይ ደግሞ እንስማ ፕሊዝ። ማሚ እሺ፣ ቻርጅ አድርጌው ነበር። እርስቴ እዛ ሰፈር ናት ያለችው፣ ሌራም ማለት ነው። ሌራ እኔ ያለሁበት ቦታ ማለት ነው። እርስቴ ታወራለች። ቆይ ውጪና ሂጂ ላገናኝሽ በያት። አምጪው ነው የምን መንሸራሸር? ትደውል ቀጥታ ታውራ። ተዘግቶ እኮ ነው። ለምን ተዘገመ? ያ አጠገቤ ናት ብለሽ አታገናኛትም? ማሬ ሄሎ ማሚ። አቤት አቤት ማሚ አቤት። አንቺ ምንም ነገር አልበደልሽኝም ማሚ። አንቺ እኮ ተራራቅተሽ ማውራት ስላልቻልሽ ነው እንጂ አንቺ የበደልሽ ነገር የለም። ሰው ነሽ ትለወጫለሽ ብለሽ ልከሽኛል። ከዛ ያለውን አንቺ እኔ ቸግሮ አውርቼሻ ምንም የበደልኩሽ ነገር የለም። ደግሞ ሆን ያለለው ሌላ ሽንገር ምግብ ልትበላ በመጣ ከኢትዮጵያ ጋር አይተሽ ነው ሰራተኛ ትፈልጋለች ብለን ስለን ካላታችን እኔ ካሌልሹ ብዬ እጅሽን ልኬሻል። እጄን ይዘሽ አይደለም ማሚ የላክሽኝ። ስምሽን አላነሳሁም ማሚ፣ ስምሽን አይደለም። አንቺ ጥሩ ነገር እንደሰራ ማሚ ሲብኛል። ለምን ትናደጃለሽ? ሲሚኝ ማሚ ደላለት ለምን ትናደጃለሽ? ማሚ አትናደጂ። ለምን ታውቂያለሽ? እኔ የለፋሁበትን ማሚ አውቃለሁኝ። ማሚ ለምን አትረጋጊም? ምንም አላልኩሽም ማሚ፣ ምንም ነገር አላልኩሽም። እውነቴና ላቤን እፈልገዋለሁኝ። አስፈልገሽ
ጠይቀሽ ዶክተር አውቀሽ ስልከሽ ነው ከመጣሽ አሁን ካወራሁ 3 ቀን 4 ቀን ወረቀት አምጪ የተባበለ ባንክ ላታም ሰምቼ ይኸውልሽ ማሚ ስሚኝ፣ አንዴ ስሚኝ እያለ ነው። ዝጉት፣ ተስፍሽ ዝጉት። የምታረግ እንዳይሆን እኔ ያላኩሽም እኔ እያልሽ አንቺ ያላክሽኝም ካልሻት እሷን እንትን ልታደርግ ትችላለች እና ምናልባትም ስለዚህ እንዳላደረግኳት ምናምን ነገር ልትል ስለምትችል ያንን አስቀድሞ መጠንቀቁ መልካም ነው እና ምንም አላደረገችኝም። እሷ ናት ትልቁ ሚና የተጫወተች። አሁንም እንደምትናገረው እሷም እንደምታምነው ትልቁ ሚና የተጫወተች በመላኩ ላይ እሷ ናት። ስለዚህ ይኸው እኔ በስልክም ያወራሁት ምናምን ብላ እንትን እንዳትል አይነት ያህል ነው። ስለዚህ እንዳታወሪያት እንዳታነሺ ስልኳን ከዚህ በኋላ ስልክሽን ስዊች ኦፍ አድርጊ። ያለሽበትንም እንዳትነግሪያት። እንደነገርኩሽ ከቅልቡ ውጭ ከማንም ጋር እንዳታወሪ። ከቅልቡ አላናግራትም። የምትደውልላት ከሆነ እሷ ልትረዳሽ እያለችው ልክ ሀቢባ እንዳለች በዚህ 2 ቀን ብርሽን የምትመልስልሽ ከሆነ መልካም፣ ኦኬ መልሽላት። ኦኬ ብር የምትመልሽልኝ ከሆነ ጥሩ ነው። ወደ ሚዲያ ምናምን የሚባል እሺ አቆማለሁ። ግን ማጨረስ ከሆነ ደግሞ እኛ በራሳችን እንሄዳለን። ችግር የለም፣ አውሪያት፣ ችግር የለም። ብቻ ማለት ልክ ተስፍሽ እንዳለሽ እንዲህ አላልኩም እንዲህ አልኩኝ ሪኮርድ እያደረገችሽ ነው። ታትስ ወይ የሆነ ስህተት ልታሰራት ስለምችል ሞር ቤተር ባታወራት። ሴትዮዋ ላይቭን እያየች ነው። አንቺም ስትናገሪ ምንድን ነው ስትይ የነበረው ለእኔ ብለሽ ነው ምናምን ነገር እኔ እንድለወጥ ምናምን ነው እንዲህ ያልሻት። ታዲያ እሷን በምንድን ነው ልጠይቂያት የምችይው? ሁለተኛ አንቺ አላክሽኝም ምናምን ነገር የሚለውን ነገር እሷ ናት ትልቁ ሮል የተጫወተችው። ሙያ ባለሙያ ከቤቷ አሳልፋ የሰጠችሽ እሷ ጋር እየሰራሽ በነበረበት ሰዓት ካመጣችሽ ቦታ እንኳን አልመለሰችሽ። ማለት ከእሷ ቤት ነው አለ ሻንጣሽን እንትን አድርገሽ የሄድሽው። አዎ ስታሸኘችኝ እሷ ነች። ኤርፖርት ወስዳ ያሳፈረቻት እሷ ናት፣ የላከቻት እሷ ናት። አለቀ። ከዚህ በኋላ የምትደውለው አንቺ እሷ ስለፈራች ነው የደወለችው። መልሳ ስለፈራች ነው። ገብቶሻል አይደል? ባትፈራ አትደውልም። በቃ ስህተት ያልሰራ ሰው ተረጋግቶ ነው ቁጭ የሚለው። ስለፈራች ነው የደወለችው። ስልክሽን ስዊች ኦፍ አድርጊ፣ ስልክሽን ዝጊው። ከቅልቦች ውስጥ በዚህ ጉዳይ ከማንም ጋር እንዳታወሪ። አውቃ ስህተት ልታሰራሽ ሪከርድ ልታረግሽ እና ጥፋት እንዳይገኝባል። ገብቶሻል? ስለዚህ ልታወሪያት አይገባም። ስልክሽን ስዊች ኦፍ አድርገሽ ባለሽበት ቁጭ በይ። ያለሽበት ቦታ እንዳትነግሪያት። ከቅልቦች ውጭ ከማንም ጋር ይህን ወሬ ከማንም ጋር እንዳታወሪ ይሻላል። እሷ ሴትዮዋ ደግሞ መጨረስ የምትፈልግ ካለ ከተስፍሽ ጋር ታውራ፣ ታውራ፣ ከእኔ ጋር ታውራ። ሁለታችን አለን። ሁለታችንን እኔ 2 ቀን ሰጥቻታለሁ። በ2 ቀን ውስጥ ካወራች ስልኬ አላት። ሴትዮዋ ዋናዋ የሬስቶራንቷ ባለቤት ሰማሃር ስልኬ አላት። አውርቻት ዋትሳፕ ላይ ቮይስ አድርጌላት ሰምታዋለች። አስባበት ምላሽ ከሰጠች በ2 ቀን ውስጥ እሰየው፣ ጉዳዩ ተፈታ። ካሳሽን ካገኘሽ እኔ አንቺ አካውንት ውስጥ የገባ ከደረሰኝ ሌላ ምንም አልፈልግም። ሀቅሽ ተመልሶልሻል፣ ለህዝቡ በቃ ተመልሷል፣ ፈተናል ብለን እናሳውቃለን። ግን በ2 ቀን ውስጥ የማትመልስ ከሆነ ፎቶ አለጥፌ እኔ ቪዲዮ ሰራለሁ በቃሌ መሰረት። አለቅ። ይሄ ነው ጉዳዩ። በተረፈ ኢትዮጵያ ያለችዋ ተስፍዬን ታውራ፣ ኢማራት ያለችዋ እኔን ታናገር። ከዛ ውጭ አንቺ ስልክሽን ዘጋ መቀመጥ ያለው ስልክሽን ስዊች ኦፍ አድርጊ። አቡ አካውንት ልንገርሽ፣ ምናልባት የኔን ልንገርሽ ወይስ የጓደኛውን ልንገርሽ? የራሷ ርስት የላትም። የራሷን ሪስት የላትም። እንትን አላልኩትም፣ አላሳደስኩትም። ያቅቼ የሆነ ይኩት ሀቢባ በረስቲ ሴትዮዋ ወይም ከደወለችልሽ ከአሁን በኋላ እንዳትደውይልኝ። ከፈለግሽ ወደ ተስፍሽ ደውይ። ቀደም ያናገርሽው ልጅ እሱ ጋር ከፈለግሽ እሱ ጋር መጨረስ ትችያለሽ። ከአሁን በኋላ እንዳትደውይልኝ። ከዛ በኋላ ነው ስልክ ስዊች ኦፍ አድርጊ። ላይቡን እኮ እያየች ነው። ታሜ ሰምታለች እኮ ያልነውን። ላይቡ ላይ እኮ አለች ሴትዮዋ። ስለዚህ እሷ ቀጥታ ስልኳን ስዊች ኦፍ ነው ማድረግ ያለባት። ምንም አይነት ነገር ከእሷ ጋር ማውራት የለባትም። በቃ ታገኛት አይገባም። ስልክሽን ስዊች ኦፍ አድርጊው። ዝግት አድርገሽ ስልክሽን ያለሽበትን እንዳትነግሪያት። ከተስፍሽ ጋር ብቻ በልጁ ስልክ ታወራላችሁ፣ አንቺ ዋትሳፕ ስለሌለሽ። እሺ አካውንት ነበር የለሽም? የኔው አላሳደስኩትም። ጥዬው አይደለ የሄድኩት ሂጄ ወንድሜ ምስት ጋር ነው ምልከው የነበረው። በእሷ እንትን ማለት ነው ዳሞሴ ምልከው እሷ ጋር ነበር። አሁን ከመጣሁኝ በኋላ አላሳደስኩትም። ዛሬ ነበር። ዛሬ ደግሞ በዓል ስለሆነ አላስኩትን ያለኩም ባንክ ቤት ማለት ከመጣሁም ማለት
እና እንዴት ይሻላል ጋይስ? ከመልካቶች እንዳለ በራሷ እያሉ ነው ኮመንት ላይ ሄር አካውንት ኦንሊ እያሉ። እሺ አሁን አጠገቧ የወንድሟ ሚስት አለች፣ እኔ አለው ምናልባት ሌላም ሰው ስክሪንሾት አድርገው ወንድሟ ሚስት አካውንት ትንሽ ትታገዝ እና ሌላ ጊዜ ደግሞ 2 ቀን ጠብቀን ሬስቶራንቱ ሀቋን ካልመለሳት እናግዛታለን። ይሄን የምትሉ ከሆነ እንደ አይዲያ ነው ያቀረብኩላችሁ። ህዝቡ ከተስማማበት የራሷን አካውንት አሳድሳ እንድትመጣ እናደርጋለን። አሁን ግን የትራንስፖርት የላትም የምን የላትም እና እንደምታዩት ባዶ እጇን የወረወረቻት ወደ ኢትዮጵያ። ማገዝ የሚፈልግ ቅን ሰው አካውንቷን እዚህ ጋር ትናገር እና ሁሉም በራሷ ነው ያለው። ያው እንዳለ ኮመንቱ በራሷ ነው። ማሪ ምንም ማድረግ አልችልም። እንደዛ ይኸውልሽ ሀቡ የሚያስገቡ ሰዎች ወይ ቅልብ ጋር ወይም ደግሞ አንቺ ጋር ስክሪንሾት አድርገው ይላኩ። ከዛ ወይ ወንድም አሁን ለጊዜው እኔ አሁን ለጊዜው ነው ትንሽ ብርድ ምናምን ነገር እሱን አሁን ትራንስፖርቱን ምናምን ነገር ስለማውቀው ምናልባት ወይ ቅልብ ጋር ወይ አንቺ ጋር አካውንት ትናገርና ሰው ያቅሙን ያርግላት ለትራንስፖርት እንኳን የሚሆን። እሺ በራሷ ደግሞ ስታመጣ በደንብ ያግዟታል። ለመሰለ ኮመንቱን ያው እንዳለ 272 ሰው በራሷ እያለ ነው። እኔ ምላክ እያየሁት ነው። አይ እያየሁት ነው። ልክ ናቸው። አንዳንዴ ይህ ህዝቡ ያዘዘኝን ነው የማደርገው። ለዛ ነው የተፈተኑ ብዙ ቻሌንጅ እንደዚሁ ሆኖ ብዙ እኛ በላው ላይ ሶሻል ሚዲያ ላይ ስለቆየን ነው እንደዚህ አይነት ነገር ተደምሉት የመርዳትን ፍላጎት ያላቸው በማህበራዊ ሚዲያ ላይ እያዩ ረድተው የብዙ ገንዘቦች ስላልደረሰ አንተን ሳይሆን ያደረሰው ነገ ከፍታ ትምጣ እያሉ ነው። እህቴ አካውንትሽን አስተካክል። እኔ ፓስፖርትሽ ቪዛ ስላለኝ የራስሽ አካውንት ትልኛልሽ። ዋትሳፕ ላይ የራስሽ አካውንት ሳርጌን አስገባው። በራስሽ አካውንት የኔ ቤተሰቦች በጣም ታማኝ ናቸው። ቃላቸውን ያከብራሉ። ያግዙሻል። ቃል ገብተዋል። ራሳቸው ናቸው። ነገ አካውንቷን የራሷን ይዛት እንኳን እናግዛታለን። ስለዚህ የራስሽን በስምሽ አካውንት ከፍተሽ ወይም የሚታደስ ከሆነ አድሰሽ የራስሽን በራስሽ ነው ማገዝሽ። በሰው ያለሽ እሺ። አመሰግናለሁ። በጣም ደስ ብሎኛል። ምንም ነገር ባላገኝ ብቻ ሀቄን ብቻ ስላወጣችሁልኝ በጣም አመሰግናለሁኝ። በጣም ከእናንተ ገና ሀቅሽ መወጣ የሚባለው እሷ ትንሽን ከመለሰች ካልመለሰች ደግሞ ፎቶ አለጥፌ ቪዲዮ ሰርቼ ዓለም ጉዷን ሲያቅ ነው አንቺ ሀቅሽ ወጣ የሚባለው። እሺ አሁን አይደለም ገና አልወጣም። እድሜና ጤና ይስጣችሁ። አመሰግናለሁ በጣም ሀቡ። ምናልባት ጨርሳችሁ እኮን አላውቅም። ነገ ትምጣ ወይስ ፕሮግራም ያጅላትና እኮ ነገ እያሉ ነው ህዝቡ 170 ሰው ነገ ብሎ ጽፏል። እንደዚህ ላይቭ ነገ ተዘጋጅ ትምጣ። አዎ ትምጣ። እኔ ግን ሞር ቪዲዮ ከሰራው በኋላ ለህዝቡ አሳውቄ ህዝቡ መጥቶ ቢረዳት ጥሩ ነበር። ግን አሁን ነገ ካላችሁ በቃ ነገ በራሱ አካውንት ትምጣ። ነገ ትረዷታላችሁ። ኦኬ ጥሩ በቃ እሺ፣ ነገ ትምጣ። ነገ ስንት ሰዓት ላይ አካውንቷ ሬዲ ሲሆን ትምጣ። ቀጥታ ላይቭ ላይ ትምጣ። እኔ ሁሌም ላይቭ ላይ አለው። ይሄ ነው ገብቼ ልክልሻለሁ። እሺ ወንድሜ እና ስልክም እንገዛልሻለን። እሺ እኔ እገዛልሻለሁ። ከመሲ ብሪጅስቶን ስልክ እገዛልሻለሁ። እኔ እሺ እግዚአብሔር ይስጥልን። አመሰግናለሁ። ሀቢባ ግን ሀብታም እየሆነች ነው። እየደማት ነው። እንዴት ነው እየሰጠች ነው አትሉም እንዴ? ሀቢባ አይደማሽ ትላላችሁ። ስሰጥ ደግሞ ስሰጫለሽ አትሉኝም። እኔ እገዛልሻለሁ ስልክ። እሺ እናቴ እሺ ይመችሽ። አንቺ እግዚአብሔር ይጠብቃት። ሁላችሁ ፈጣሪ ይጠብቃት። ሁሉም የኢትዮጵያ ልጆች የተቸገሩት ሁሉ መሲ ብሪጅስቶን ጋር ሼር አድርጎ አሁን ልግዛላት እንትን አለኝ። በቃ ስመርቀኝ ሞቅ አለኝ። አሁኑኑ ሀሳብ ይሳካል። ሹራ እኔ ለመርቃችሁ እንዲ እዚህ ጋር ሰብሰብ ብላችሁ ጥሩ ጅማሬ ነው። ይልመድብሽ እያሉኝ ነው። ኧረ ይልመድብሽ። እሺ ችግር የለም። ጊዜንም ሰጥቼ በጉልበትም በጊዜም አገልግል። ኧረ እናንተ ተው፣ ከኔ አጣብቁ ተው። ጥሯት መሲ ብሪጅስቶንን። ሀቡ በነገራችን ላይ በዚህ አጋጣሚ እኔ አንድ ነገር ልበላችሁ። ምናልባት እንደዚህ አይነት በደል የሚደርስባችሁ ሰዎች ካላችሁ ለማውራት የምትፈሩ እህቶቼ፣ በተለይ ለማውራት የምትፈሩ እህቶች ለአንድ ሰው ንገሩ። አንድ ሰው ግን ሰበብ ይሆናችኋል፣ ምክንያት ይሆናል። ሀቃችሁ ተደብቆ እንዳይኖር
በእርግጠኝነት እናገራለሁ። አይሰማም መሰለኝ። ብዙዎቻችሁ ውስጥ ብዙ ህመም አለ። በተለይ ውጭ ሀገር ባላችሁ እህቶቼ ላይ ብዙዎቻችሁ ያልተናገራችሁት አፍናችሁ ያስቀመጣችሁት ለስልክሽን ማሪ ከማንም ጋር ታውሪ ስልክሽን ስዊች ኦፍ አድርጊ ብዬሻለሁ። በቃ በጣም የሚያሳምም ብዙ ህመም ያለባቸው እህቶች አላችሁ። አውሩ፣ ቢያንስ ለሆነ ሰው ተንፈስ በሉ። ከቻላችሁ በሚስጥር ምናምን ነገር ለሆነ ሰው ተንፈስ በሉ፣ ችግር የለውም። እርግጠኛ ሆኜ ልንገራችሁ፣ አይደለም ለሀገራችሁ ሰው ለሌላ ዜጋ እንኳን እንደዚህ አይነት በለት ደርሶብኛል። ስልክ ልገዛ ነው ማሪ፣ ነይ ላይቭ ላይ ብዙ ሰዎች ችግራችሁን የሚረዷችሁ በጣም ቅን የሆኑ ሰዎች አሉ። ስለዚህ አንዳንድ እንደዚህ አይነት በደል የሚደርስባቸው እህቶች በእናታችሁ አውሩ፣ ችግር የለውም፣ አትፍሩ። ለእናንተ የሚቆሙ ብዙ ጀግና ኢትዮጵያውያኖች አሉ። በጣም የሴት ወንድ ሆኑ ማለት የሴት ወንድ ሆኑ ወላሂ የሴት ወንድ ሆኑ ማለት እሺ። አንዴ ሳርጌን እናውራት። ቴንክ ዩ ሳሪ፣ እንኳን ደህና መጣሽ እህቴ። አቡዬ እንኳን ደስ አላችሁ። በጣም በቃ እኔ ምንም ቃላት የለኝም። እንግዲህ እግዚአብሔር ሁሌም መልካም ነው። በዚች ልጅ ማንም የተደበደበ እንደኔ የተወቀጠ የለም። ግን ብዙ ቤተሰብ ደግሞ አግኝቼበታለሁ። ብዙ ሀቄ ወጥቶልኛል። ብዙ ሰው እንደሚወደኝ ብዙ ሰው እንደሚያከብረኝ ያየሁበት ስለሆነ አቡዬ የቅን ልቦች ሁላችሁም ከኔ ጋር ለቆማችሁ ለእውነት ለቆማችሁ እኔ ምንም ሳላደርግ እስካሁኗ ጠዋት ድረስ ስንት ቤት እየተገባ ልጄ በልጄ ምንም የማታውቅ ህፃኗ ልጄ ሁሉ ተሰድባለች። በፋሚሊ ያልቀረ በማላውቀው ነገር አቡዬ ግን ለበጎ ነው። እንኳን ይሄንን ሌላም ይደርሳል። እኔ በቃ በጣም እንኳን እውነት ወጣ፣ እንኳን ሀቅ ወጣ። ልጅቷን ማላቃት አታቀኝ፣ የው ፊት ለፊት ናት ያለችው። አልሀበሻ ሬስቶራንት ሳራን አውቃታለሁ ካለች መጠየቅ ትችላላችሁ። ብዙ ነገር ተደባብሶ እኔ ጋር ነበረ የተደፈደፈው። እስካሁኑ ሰዓት ድረስ የሳራ ናት እያሉ ነው የሚያወሩት የነበረውና አቡዬ አንቺ የልጆችሽ እናት ያርግሽ፣ ተስፊሽ፣ ሁላችሁም እዚህ ያላችሁ በጣም ነው የማመሰግነው። እንኳን እውነቱ እንኳን ወጣ። ለዛ ነው አሁን ድንገት ሲልኩልኝ የገባሁት እና ቲክቶክ ራሱ በቃ የመጨረሻ ነው አቡዬ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ሁላችሁም እዚህ ያላችሁ። ማርጌ ቲክቶክ የመጨረሻ ነው እንዳትይ፣ መቼም እንዳትይ ፕሊዝ። ይሄማ ጠላትን ማስደሰት እኮ ነው፣ ደስ እንዲላቸው። ይሄማ ደስ ነው የሚላቸው። በቃ ይኸው ይህንን ነው የምንፈልገው አደረግነው ነው የሚሉት። እንዴ አንቺ ምን ያህል እኔ በእርዳታ እጥፍ እንድሰራ ለዚህ ህዝብ እንዳገለግል ያልነበረኝን መጥፎ ነገር እንኳ አድርጌ ቢሆን የበለጠ ያ ነገር እንድክስ ስላረጋችሁኝ ትምህርት ስለሰጣችሁኝ ሞር እሰራለሁ። ቲክቶክ ግን አይመጥነኝም። ለምን መሰለሽ? የምሰደብበት ስለሆነ ከምሰደብ እርዳታ ላይ ጥሩኝ፣ ከጎናችሁ ነኝ። የተጎዳ ሰው ጥሩኝ ሀቢባዬ፣ ምንም ወደኋላ አልልም። ከበፊቱ እጥፉኝ ተዘርግቼ ያገለግላለሁ። ግን እንዲህ አንቺ ተሰድበሽ ምንም የማያውቁ ህፃናት ልጆች መንገድ ላይ የተማሩ በልጅሽ እንዲህ ስትባይ ያማል። እኔ ስላለመድኩ ነው። ስድብም አላውቅም። ይሄንን የሚፈልጉት እኮ እነሱ። ይኸውልሽ አሁን እኔን ልጆቼን፣ ባሌን፣ ሁሉ ነገሬን ይሰድባሉ፣ እናትና አባቴን ይሰድባሉ። ለምን መሰለሽ? ይሄን የሚያደርጉት ሌቦች፣ ህገወጥ ደላሎች፣ መጥፎ ሰዎች ናቸው። ለምን? ጥሩ ሰው ከሶሻል ሚዲያ እንዲጠፋ ይፈልጋሉ። እኛ ጥሩ ሰዎች፣ ሰው የምንረዳ ሰዎች፣ ለሰው ድምፅ የምንሆን ሰዎች ስንጠፋላቸው እንደፈለጉ ሶሻል ሚዲያ ላይ ህዝቡን ይበሉታል፣ እንደፈለጉ ግፍ ይሰራሉ። ገብቶሻል? ስለዚህ አንቺ ከዚህ በኋላ ቲክቶክ አቁሜያለሁ አቡዬ፣ በቀደምም ብለሽኛል። በቃ ከዚህ በኋላ ስትፈልጊኝ እርዳታ ሲኖርብሽ በዋትሳፕ ብቻ ንገሪኝ ብለሽኛል። ይሄንን አደረግሽ ማለት እነሱ ደስ አላቸው። ይኸው እኛ ጉልበተኞች የሶሻል ሚዲያ አለቆች ነን፣ ቀጥቀጠን አባረርናት። እንዴ ለምን? እኔ አመስግኑልኝ ብቻ ጆከርን ሁላችሁም አመስግኑልኝ። እኔ በጣም የማከብረው ልጅ ከእኔ ከኋላ ቆሞ የተከራከረ ምንም ሳላረግለት ምንም ሳልል ለሀቁ ቆሞ እኔን ዲፌንድ ሲያደርግልኝ፣ እንደገና ደግሞ የአብስራ የሚባለው ልጅ እዮዳ ቤት እየገቡ እነሱ ብታይ እኔ እግዚአብሔር ይስጥልኝ። በጣም አከብራቸዋለሁ፣ በጣም ወዳቸዋለሁ ለሀቅ ስለቆሙ። እኔ እንዳልሆንኩ እየታወቀ እስካሁኗ ሰዓት ድረስ አቡዬ እኔ ምንም አይደለም። በቃ አልኩሽ ሞር በቃ እንዳገለግል በጣም ወደ ህዝቡ እንድጠጋ ስላደረጉኝ ብቻ አመሰግናቸዋለሁ። አይሰማኝም። አሁንም ከጎናችሁ ነኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄ ሁሉ ያደረጋችሁት ለሰው ነው፣ ለኪሳችሁ አይደለም አቡዬ። እንደሱ እንደሚያወሩት አይደለም። እናንተ ለሰው ብላችሁ ስላደረጋችሁት እኔ ደግሞ ከጎናችሁ ነኝ። በጣም ነው የማመሰግነው። መስዬ ምንም እንዳይሰማሽ፣ በእኔ ተሰድባችኋል። አንቺም ውጭም
ምንም እንዳይሰማችሁ ለሀቅ ነው የቆማችሁት። እኔ እንዳልሆንኩ ስላወቃችሁ ነው የተናገራችሁት። እኔ ብሆን ማንም ሰው ከጎኔ አይቆምም። እንዲያውም እኔ ብሆን ኖሮ ትልቅ ውርደት ነው። እንዲህ እያደረገች እረዳለሁ እያለች እንዴት በውስጥ እዚህ አድርጋ ብላችሁ ሌላ ነበረ። ለእኔ ሼም ነው። ደጅ ወጥቼም አልናገርም ነበረ። እኔ አፍር ነበረ ባደርግ ኖሮ። ግን እኔ እንዳልሆነ እየነገርኳቸው እየተናገራችሁ አሁንም ሌላ ድራማ እየሰሩ ይሄ ጥላቻ እንትን አርቆ አይሄድም። እኔ መጥፎ ሰው ሁኜ ዘረኛ ሁኜ እንደዚህ አይነት ነገር ምክንያት አግኝተውብኝ ቢሆን እንኳ ጥሩ ነገር ከምሰራው አኳያ ተጠርቼ መወቀስ ነው ያለብኝ። ሳራ ለምን እንዲህ ታደርጊያለሽ? ትክክል አይደለሽም፣ አስተካኪ፣ ካሻት እንዲያርገሻል ተብዬ ብነገር ነው። መቶ ነገር ጥሩ ነገር አድርገሽ አንድ ስህተት በማታውቂው ነገር ይሄ ሁሉ ወደ ልጆቼ፣ ወደ ትዳሬ፣ ወደ ስራዬ፣ በጣም ወደ ዘሬ። እኔ ዘረኛ አይደለሁም። ሁሉም ኢትዮጵያዊ ወንድሜ ነው። እከሌ ብዬም አላቅም። እስላም ክርስቲያን ምን ብዬ አላቅም። ቤቴ ኢትዮጵያዊ ንጹህ ሙሉ ኢትዮጵያዊ ነው ቤቴ ያለው። ከዘር የለም፣ ከሃይማኖት የለም፣ ከቋንቋ የለም፣ ከማዳላት የለም። ሁሉም እኩል አድርጌ 20 ምናምን ዓመት የኖርኩ ሴት ነኝ እና አቡዬ እግዚአብሔር ይስጥልኝ እንዲህ ስላደረጋችሁ እናንተንም እኔንም ስላከበራችሁን ህዝቡም ስላከበረኝ ምስጋናዬ ወደር የለውም። እኔ ተንበርክኬ አልቅሻለሁ ለዚህ ህዝብ ክብር ለሰጠኝ፣ ለወደደኝ፣ ፍቅር ለሰጠኝ ምንም ሳላደርግ አክብራችሁኝ ወዳችሁኝ። ለማንም እንዲህ አልተደረገለትም እና ከዚህ የበለጠ ብዙ ነገር አደርጋለሁ። ከጎናችሁ ነኝ ሀቡዬ፣ ከጎናችሁ ነኝ። ኑሪልን ሳርዬ፣ ኑሪልን። ስራሽ ነው ያወጣሽ እኮ ሳርዬ። ይኸው ህዝብ እኮ የተከራከረልሽ አንቺ መልካም ስለሆንሽ ነው፣ ስራሽን ስለሚያውቅ ነው። ገባሽ አይደል? መጥፎ ሰው ብትሆኚ ማንም አይቆምልሽም ነበር። አንቺ ጥሩ ሰው ስለሆንሽ ነው። አንቺ በጣም ብዙ ሰዎችን ረድተሻል። ለብዙ ሰው ስንት ሰው እኛ ቤት መጥቶ ትኬት ትችለሻል። ስንት ሰው ታሞ ለመታከሚያ አዋጥተሻል። ለስንት ሰው ይቃማ አሰርተሻል። እንዴ አንቺ መልካምነትሽን ታውቂያለሽ፣ ህዝቡም ያውቃል። ለኔጌቲቭ ሰዎች አትጨነቂ። ለመጥፎ ሰዎች ሲያወሩ ውለው ቢያድሩ ለውጥ አያመጡም። መጥፎነታቸው ኦልሬዲ ይታወቃል። በቃ ምን ያለሽ። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የምወዳችሁ አቡዬ። በቃ አልያዛችሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ስትፈልጉ በዋትስአፕ እንትን በሉኝ። በቃ በጣም ነው የማመሰግነው። ቴንኪዩ። እርዳታ ካለ እመጣለሁ አቡዬ። አለሁ ከጎን መስዬ። ሁላችሁም ጥሩኝ። እርዳታ ሲኖር የተቸገረ ሲኖር አለሁ ከጎናችሁ አለሁ። ከዚህ በኋላ ዳብል አድርጌ ነው የምረዳው። ዳብል አድርጌ ነው ማስደስታችሁ። ተስፍሽ ለዛ ለጠየቀኝም ከሳርዬ ጋር እንገባና ከጨረስኩ በኋላ ዛሬ ጥሩኝ። እሺ እሺ ሳርዬ፣ እናመሰግናለን ሳርዬ። ከአሁን ካለሽበት ስሜት ወጥተሽ ያው አንዳንዴ እንደቺ አይነት ምቹ ሁኔታን ይፈጥርላቸዋል ለሶሻል ሚዲያ የሚናደድላቸው ሰው። አሁን ነው አቢባ ምሳሌ መውሰድ ትችላለች። እሷን ተስፋ ለማስቆረጥ ምናምን ነገር እንትን ብዙ ይጥራሉ። እሷ ደግሞ በየቀኑ እየጨመረች ምናምን ነገር እና ማህበራዊ ሚዲያ በእርግጥ ጉዳት እንዳለው ሁሉ ጥቅም ደግሞ የጎላ ነው። አንቺ ከምሳሌያቸው በቅርቡ እንግዲህ የተፈጠረውን ምናልባት እዚህ ብዙዎቹ ላያውቁ ይችላሉ። በኢትዮጵያ የታላቅ ሴት ሽልማት ዓለም አቀፍ የሆነ ተቋም ነው። እሷ ነበረች ያሸነፈችው። ያንን ማሸነፍሽን አንቺን ለእጩ ያቀረቡት በአላበሻ ፔጅ ላይ የሚለቀቁ የእንግዳ የምትቀበይበትን የምታደርጊያቸውን ስራዎችን እያዩ ነው እና እኛም አንቺን አውቀን ስለ አንቺ የወገባችንን ገትረን እንግዲህ የምንከራከርበትም በማህበራዊ ሚዲያ አይተንሽ ነው እና ብዙ ተስፋ እንዳትቆርጪ። ብዙ ወዳጆችን ያፈራሽበት ነው። ሀገር ያመሰገነች ነው እና በጥቃቅን ነገሮች ተስፋ አትቁረጪ። በርቺልን። አለ እንደምናሽ ብዙዎችም ያሉ ምን ያህል ቤተሰቦች እንግዲህ ምን ያህል እንደሚወዱሽ በማህበራዊ ሚዲያ ነው እንግዲህ ይህ ሁሉ ሰው አንቺ መቶ ተጠቅሞ ብቻ ነው። ተስፋ እንዳትቆርጪ። አለን ታሜ አንተንም አመሰግናለሁ። የትም እንዳትሄጂብን አንቺ ማለት ከሌለሽ እኔ አሁን ባዶ ነን ሀቤቴ። አለሁ ከጎናችሁ እንጂ ከጎናችሁ ታያችሁ። እንደዚህማ ሀቢብቲ እንደዚህማ ያኔ ምንም ቢሉሽ ማንነትሽን ሊቀይሩብሽ አይችልም። ሳሪ አንቺን ብዙ ሰው ያውቅሻል። ከሰው ይልቅ ማለት ፈጣሪ ነው የሚያውቀው የምታደርጊውን ነገር። ስለዚህ ሺህ ነገር ልንሰማ እንችላለን፣ ግን ለሁሉንም ሰው ጆር ከሰጣንማ አንኖርም። እውነት ሳሪ አንቺም ያን የምትመክሪ ሰው ነች። ስለዚህ ተረጋጊ። እነዚህ ታያቸው ማንነትሽም ብዙ ሰው ይመሰክርልሻል። እሺ ሀይብቲ፣ እሺ አመሰግናለሁ። ደህና ሁኑ። ቻው። እሺ ቻው። ሳርዬ ቁጭ በይ። ካልቸኮች ፎሎ ያርጉሽ። ቤተሰብ ፎሎ ያርጓት። ሳርዬ ሁላችሁም ቤተሰብ እዚህ ጋር ለተሰባችሁ ሰዎች ፎሎ ያርጓት።
ቅልቦችን ሁላችሁም ፎሎ አድርጉት። ሳርዬን፣ ቅልቦችን፣ ታሜን፣ መሲ ብሪስቶንን ፎሎ አድርጓቸው። እነዚህ መልካም መልካም እህትና ወንድሞቻችንን ፎሎ አድርጓቸው። መልካምነት ይብዛ ይለምልም። መልካም ሰዎች ይብዙ ሶሻል ሚዲያ ላይ። መጥፎ ሰዎችን፣ ተሳዳቢዎችን፣ ዘረኞችን ምናምን አታብዙ። መልካም ሰዎችን አብዙ። ሶሻል ሚዲያ ላይ መልካም ሰዎች ሲበዙ፣ ደግነት፣ ቅንነት ሲበዛ የተቸገሩ ሰዎች ይረዳሉ። የተበደሉ ሰዎች ፍትህ ይጠየቅላቸዋል። እና ልጁን ባለጉዳዩን አስገቧት ፕሊዝ። መስዬ እንዴት ነሽ? አለሁ ሀቡ ሲጠሩኝ እኮ ዋሽታችሁ ነው የኔ ማር። በጣም ይቅርታ ቅድም ሳትጨርሺ ኖ ችግር የለም ሀቡ። እሺ በማየሙት እምቢ እንዳትይኝ እሺ። እኔ ራሴ መክፈል ነው የምፈልገው። ስጦታ አይደለም፣ ስልክ ልገዛ ነው። እሺ ለማን ነው? ለልጅቷ ለተበደለችዋ ልጅ ስልክ ልገዛ እኔ ነኝ የምገዛላት። የት ናት? ኢትዮጵያ ውስጥ ነው ያለችው። ይቹት ለዚች ምስኪን ነው። እቺ ናት እንደዚህ ምግብ ቤት ስትሰራ የነበረችው? አዎ ምግብ ቤት ስትሰራ የነበረችው እሷ ናት። ይኸውልሽ። ኦኬ ኦኬ ችግር የለም ሀቡ። የተላከ ስልክ ስላለ ኦልሬዲ አዲስ አበባ ነች ማሬ? ሀገር ነኝ። አዲስ አበባ አድራሻዋን እዚህ ጋር እንዳትናገሩ። አዲስ አበባ የሚቀበልልሽ ሰው አለ? አዎ አለ። በቃ ሀቡ አዲስ አበባ የሚቀበልላት ሰው ካለ እኔ ለአክስቴ ልጅ የላኩት ሳምሰንግ ስልክ አለና እሱን ስልክ ትወስዳለች። ችግር የለውም። እኔ ነኝ የምከፍለው። አንቺ ሴትዮ ታረጊ ከሆነ እኔ ሰው መግዛት ስፈልግ ላልጠራሽ ነው ማለት ነው። እኔ መግዛት ይኸውልሽ፣ እኔ ምን ብዬሻለሁ ባለፈው፣ ኖርማሊ ከካምፓኒ ስቀበል ይህን ሰሞኑን እርዳታ ላይ ተሳትፌ አላውቅም። ሲሰጡኝ አንዳንድ ስልክ ምንም እኔ ወይ ፀጉሬን የምሰራበት ነው ወይ የሆነ ነገር ማደርግበት ነው። ችግር የለውም። ወይኔ ጉዴ ይሙት። አሁን እኮ የሚመስለው ላይክ በቃ እኔ ለመክፈል ይፈልጋል። እኔ ከሌላ ሰው መግዛት አልፈልግም። ከአንቺ ነው መግዛት። አንቺ ማበረታታት ነው የምፈልገው። ከአንቺ ነው መግዛት የምፈልገው። እሷም ከመዳም ቅመሞች አንዷ ናት። ችግር የለውም ሀቡ። ሌላ ቀን እንደዚህ የምትከፊበት ቦታ ላይ ማርያምን አስከፍልሻለሁ። እንደዚህ ቦታ ላይ ግን ሰዓትሽን ሰጥተሻል። አካውንትሽ እየተዘጋብሽ ነው። ኢቭን ጌም ተጫውተሽ እንኳን ብሩን ሳታወጪው እያቃጠሉብሽ ነው እርኩሶች። ገባሽ? ስለዚህ በዚህ ነገር ደግሞ እኔ ከጎንሽ ነው። አመሰግናለሁ መስዬ። ማየ ትሙት በጣም ነው አመሰግነው ውዴ። እኔ ልገዛልሽ ከልቤ ይኸው ሳይመን ይሙት በልጄ ምላሉ ከልቤ ልገዛልሽ ነበር የፈለኩት፣ ግን መሲ አንቺ አትከፊም ብላ ይኸው በመሲ ብርጅስቶን ነው ስልኩ የተሰጠሽ። እሺ የኔ እናት። እና ያ ደግሞ ነገ የአቅማችንን ደግሞ እናግዝሻለን። አካውንትሽን ከፍተሽ ስትመጪ ደግሞ ግፍ የሚጠየፍ ህዝብ ደግሞ ለሀቅ የቆመ ከተበዳይ ጎን የሚቆም ህዝብ ደግሞ ዝም አይልም። የአቅማችንን እናግዝሻለን። እሺ እህቴ አይዞሽ። እናንተ ብርታት የሆናችሁ ሰዎች እናመሰግናቸው። እኔ አላውቅም፣ የምሬን ነው። በጣም ትለያላችሁ። አንተንም በጣም እናመሰግናለን። የእውነት እንዳንተ አይነት ደግሞ እንደዚህ ለሀቅ የተበደለን ሰው ይዞ አንተ ባታመጣት ኬት እናገኛታለን? ማለት መሲ መጀመሪያ መጣቻት። መሲን አስገቧት፣ ላመስግናት። ከመሲ ቀጥሎ ደግሞ አንተ። አሁን መሲ ዱባይ ነው ያለችው። ላኪኝ እሄዳለሁ፣ ችግር የለውም። ቅልቦች ክፍለ ሀገር ምናምን ነገር ከፈለግ ችግር የለውም። እንደዚህ የሚቀርቡ ሰዎች ካሉ ጊዜ ልቀርባለሁ። ተባረክ ወንድሜ፣ በጣም እናመሰግና። በየቦታው እኛ በየቦታው አግዛለሁ፣ በቅንነት አግዛለሁ የሚሉ ቅን ሰዎች እየበዙ ነው። እሳይ ዛሬ የአቡዳቢ ከንቲባ ሬስቶራንቱ ድረስ ማካል ሄዶ አግዞናል። ዩሲ እንደዚህ አይነት ሰዎች ነው እንዲበዙ የምንፈልገው። በየሀገሩ በየቦታው እንደዚህ ለሀቅ ያለምንም ጥቅም ወገኑን ማገዝ የሚወድ ሰው እዩት። ቅልቦች በጠራነው ቁጥር መጥቶ ለእኛ በአረብ ሀገር ላለን እህቶቻችን ጊዜውን ጉልበቱን መሰውቶ ያግዘናል። ተመልከቱ። እንደዚህ አይነት ቅን ሰዎች ነው እንዲበዙ የምፈልገው ሚዲያ ላይ። እርግጠኛ ነኝ የሁላችሁም ሀሳብ ነው። አመሰግናለሁ በጣም መሲ አቡ እንትን ምናልባት እንትን ስልኩን ሲሰጣት ኢንተርኔት የሚያስፈልጋት ከሆነ የአንድ አመት ኢንተርኔት ዋይፋይ ራሱን ኢንተርኔቱን አስሞልቼ ከስልኩ ጋር ነገ ብራዘር ያመቻችላትና ዋይፋይውንም እሱንም ይሰጣታል። የአንድ አመት ኢንተርኔት እና ስልኩን ከዛ ቲክቶክ ላይ እንደፈለግሽ እሺ ከቶችሽ ጋር እንድትገናኝ። ይሄንን ማረጋው ሀበሻና በሀቡ ስም ነው። እሺ ውዴ ቴንክ ዩ ሶ ማች መሲ። ነገ አዲስ ስልክ ከዋይፋይ ጋር እጅሽ ይገባል። ስለዚህ ቲክቶክ በራስሽ ቲክቶክ ትመጣለሽ።
በጊፍት የሚያግዙሻል፣ በገንዘብ የሚያግዙሻል። እሺ አመሰግናለሁ በጣም። የኢትዮጵያ ሕዝብ ሁሌም ከተበደለ ሰው ጎን ነው የሚቆመው። የኢትዮጵያ ሕዝብ ሁሌም በደልን ይጸየፋል። አቡዬ እየጻፈች ማን መሲ እየጻፈች ነው። አንድ ቤተሰብ መሲን አስገቧት ፕሊስ እና መስግናት። እሷ እኮ ናት አንደኛ ችግሯን ሰምታ የኢትዮጵያ ሕዝብ እንዲሰማ ይዛት የመጣችው እኛ ጋር። ፕሊስ አስገቧት እና መስግናት። ለኪላት ሀቡ እሺ፣ እንደዛ ነው ያሰብኩት። የስልኩን ፋንታ ብሩን እሰጣታለሁኝ። አንድ ቃል ስለገባው ብሩን እሰጣታለሁ። አየህ ሲያስጨንቁኝ ካልገዛሽላት ብሩን ስጫት። ልቤ ላይ ቆመ ብሩን ስጫት። ብሩ አቤት በጣም ነው የኔ ብር የሚጣፍጣቸው። ይኸውልህ ከሀቢባ አይደማትም እያሉ መቼ ከትናንት ወዲያ አቡዳቢ ለሚገኙ 3 ልጆች ከሬስቶራንት ጋበዝኩኝ። ከፋይዳ ሬስቶራንት ለ3 ልጆች ጋበዝኩ። ሀቢባ አይደማትም እኔ አይደለሁ እንዴ ከሰክሰስ ቤት በ2000 ብር እጣ ማሰጣችሁ? እኔ አይደለሁ እንዴ በነፃ ወርቅ ተሪም ስንት ጊዜ ነው ያሰጧችሁ? ፎሎ በማድረግ ብቻ። እኔ አይደለሁ እንዴ ከመሲ ብሪስቶን ስንቴ ነው ስልክ 4-5 ስልክ እጣ አውጥታ በነፃ ያሰጧችሁ? ፎሎ በማድረግ ብቻ። ከሱሱ ሂውማን ሄር ያሰጧችሁ። ከሃኒ ፋሽን ብራንድ ቦርሳዎች ያሰጠዋችሁ እንዴ። እኔ ላይቪንግ ከፍቼ ቀኑ ሙሉ እዚህ ጋር ቁጭ ብዬ ባላስተዋውቅ እነዚህ የቢዝነስ ባለቤቶች ለእናንተ በነፃ እጣ እያወጡ ሳትገዙ በነፃ ፎሎ በማድረግ ብቻ ይሰጧችኋል። ምንም ባደርግለት አካውንት ራሱ ማለት የስራ አካውንት ነው። በሩሲያ ሚሳኤል መሰለኝ የተመታው። ፎሎ አድርጉት ብራዘ አብዲን ፎሎ አድርጉት። ኦዚል አብዲን ፎሎ አድርጉት። እዚህ ግን በጣም ባላሰብሽው ነገር ላይ ፈጣሪ ያስደስትሽ። ወላሂ በጣም ደስ በጣም አመሰግናለሁ። ፈጣሪ ያብዛችሁ፣ እንደናንተ አይነት ያብዛ። ክፉ ከሆኑ እኛ ገና ሳናያት አልቅሰናል፣ አዝነናል፣ ድምፅ ሆነናታል። መፋለም ካለብን አካላቶች ጋር ተፋልመናል። ስለዚህ ሀቡ ደግሞ በደንብ ደግሞ ወደፊት አምጥታት እንድትረዳት ሀቡ በነገራችን ላይ እዚህ ጋር 6000 ሰዎች አላችሁ። ገንዘብ ከሚሰጣችሁ ሰው ይልቅ ሰዓቱን ሰጥቶ የሚያዳምጣችሁን ሰው ውደዱ። እኔ አሁን ለምሳሌ ይህን ስልክ ሰጥቻት ነው የሚሄደው። ከዛ ስራ ይንሰራለሁ። ቁጭ ብሎ የሚያዳምጣችሁን ህመማችሁን የሚረዳችሁን ሁሉም ነገር የሚረዳላችሁን ሰው እንትናቸው አትበሉ። ትላንት ሀቡን ጌም ተጫውታ ትንሽ ደቂቃ እንኳን ሳትቆይ አካውንቱን አዘጋጁ። ሀቡ ሰው አትርፋለች፣ ገንዘብ አታተርፈው ማለት ነው። ግን ጥሩ አይደለም። ተንኮል ላይ ከምትዘምቱ መልካም ነገር ላይ ዝመቱ። ለመልካም ነገር ሩጡ። መልካም ነገር ባደረጋችሁ ቁጥር እኔ አሁን ባለፈው ሀቡ አንቺ ቤት 2 ስልክ ነው ምናምን በተመሳሳይ ሰዓት ሰጥቼ ማርያምን ሀቡ እዛ ካምፓኒው ጋር ደግሞ ስንሄድ በትርፍ ነው። በጣም ቆንጆ ትርፍ አድርገው ሰጡን። ገባል። በንጹህ ልብሽ ስትሰጪ በንጹህ ልብሽ ደግሞ ፈጣሪ ይሰጥሻል። ቀና ሲሆን በቃ መንገድሽ ሁሉ ቀና ነው የሚሆነው። ቀና ሁኑ። ለሰው በቃ መጥፎ ነገርን አታስቡ። ለሰው መልካም ነገር አስቡ። ሀቡ ሰው አትርፋለች። ከምንም በላይ ያልቀማችኋት እግዚአብሔር የሰጣትን የሰው ፍቅርን አልቀማችኋትም። አካውንት ትዘጋላችሁ፣ ግን የሰው ፍቅሯን ግን አልቀማችኋትም ከሰው ስላልሆነ። ሳሪን አልሀበሻን እንደዛ ዘመታችሁባት። ፈጣሪ ስለሆነ ያንን ሞገስ ስለሰጣት አልቀማችኋትም። በቃ ኦልሬዲ ፈጣሪ የሰጠውን ሰው ማንም ሰው አይቀማውም። እና ለመልካም ነገር ውጡ። ለተንኮል በአጠቃላይ አትቀመጡ። እውነት ለተንኮል ጉድጓዱንም አታርቁት። እናንተ እንዳትገቡበት መልሳችሁ እና ይሄንን ነው የምለው። ሀቡ ሁላችሁንም ወዳችኋለሁ። ነገ አዲስ አበባ ሀቡ ቁጥር ተቀበይና ላኪልኝ። ሁሉንም አስተካክዬ ለሚቀበልላት ሰው አስረክብላታለሁ። እና ሀቡ ስለጠራሽኝ አመሰግናለሁ። ሳሪ ተስፍሽ ደከመኝ ሰለቸኝ ሳይል ተስፍሽ በጠራ ነው ማንም የሚጥራው ተስፍሽ ለሁላችንም ነው ስልክ የሚያነሳው። እና እናመሰግናለን። ታሜ ሁላችሁንም በጣም ነው የምናመሰግናችሁ። ሀቡ ግን ነገም ዛሬም ሁሌም ከጎንሽ ነን። በወሬ ሳይሆን ደግሞ በተግባር ማለት ነው። በነገራችን ለዚህ ጋር 6000 ሰው እያላችሁ አንድ ሰው ላሳያችሁ፣ ጤት ላሳያችሁ እዚህ ጋር ማለት ነው። አንዴ ለዚህ ጋር ሀቡን ሰላም በያት። ሰላም ደህና ነኝ። እንዴት ነሽ? እቺ ተስማምቶሻል? ማሻአላህ አምሮብሻል። እንዴት ነሽ? አለን። ደስ ይላል። አስታውሳችኋት ቤት ስራ አስገብቻት ስራዋን እየሰራች ነው።
እረፍት መታ ነው። በቀደምም ቦት ላይ ይዣት ሄጄ አዝናንቻት በስነ ስርዓት ደሞዟን እየተቀበል ያው ልጅሽ ይችላል ሳይ ተባረኪልኝ መስዬ የእውነት አንቺ በቃ በጣም ቅነሽ ቃል የለኝም መስዬ እናቴ ትሙት መስዬ ትለያለሽ የኔ የሀቡ ውጤት ናት። ሀቡ በዛን ሰዓት አምናብኝ ባትጠራኝ እኔ ቦታው ላይ ሄጄ የዚህ እንትን አልካፈልም ነበረ እና ይኸው መክሊት ማለት ከዛ ጨለማ ውስጥ ከዛ እሳት ውስጥ ያወጣቻት በሀቡ አማካኝነት ነው። እኔም ቦታው ላይ ብሄድ እና ስራዋን እየሰራች ነው፣ እየተቆጣጠርኳት ነው። ለቤተሰቦቿ በስነስርዓት ማድረግ ያለበትን እያደረገች ነው። አሁን ራሱ ብር ልካ ብሩን ሰጥታ ነው የመጣችው እና ይኸውንም እና አመስግኛት ሀቡ አመሰግናለሁ። እናት ተደስተሽ ስቀሽ ማየት በራሱ ትልቅ ነገር ነው። በቃ እኔ ይሄ መንፈስ እርካታ ይሰጠኛል። መስዬ እኔ በጣም አመሰግንሻለሁ። ሁሌ አልጋዬን እሺ ብለሽ ተቀብለሽ ከኔ በላይ አክመሽ ሁሌ ለቁም ነገር የምታበቂው አንቺ ነሽ የኔ እናት። አመሰግንሻለሁ። ክበሪልኝ እህቴ። ችግር የለም ሀቡ ኑሪልኝ። አመሰግናለሁ በጣም እሺ አቡዬ፣ ሁላችሁንም አመሰግናለሁኝ። ስራ እየሰራው ነበር። ዲስካውንት ስልኮች ለኢትዮጵያ የሚፈልጉ ልጆች በጣም ቆንጆ ቆንጆ ስልኮች ስላሉ ከ400 ድርሃም ጀምሮ እስከ 350 ድርሃም አለ። ለኢትዮጵያ ለቤተሰብ መላክ የምትፈልጉ ልጆች አሁን መላክ ትችላላችሁ። ቆንጆ ዋጋ ነው። እኔ ከካምፓኒው ነው ማተርፈው፣ ከእናንተ ብዙ አላተርፍም እና መምጣት ትችላላችሁ። አሁን ላይ ብገባለሁ። አቡዬ አምነሽብኝ ስለጠራሽኝ አመሰግናለሁ። ሳርዬ የኔ እናት፣ ማንም አንቺን አንገትሽን የሚያስደፋሽ እኛን ካስደፋ በኋላ ነው። ስለዚህ ሁሌ ቀና እንድትይ ነው የምንፈልገው። እንወድሻለን፣ እናከብርሻለን። ከሚጠላሽ ሰው ይልቅ የሚወዳችሁ ነው የሚበዛው። ሀቡም ሳሪም ማለት ነው። የህዝቡን ፍቅር እዩት። እግዚአብሔርን በቃ ይሄን የህዝብ ፍቅር የሰጣችሁ ፈጣሪ ስለሆነ ሰው መቀማት አልቻለም። ሀቡ አሁን ያረግፉን ኮፍያ ሰው ቀምቶ ሊወስደው ይችላል። ሀቡ ኖርማል ስላ የሰው ፍቅር ግን በቃ ስትፈጠሩ ፈጣሪ ሰጥቷቸው የእግዚአብሔር ስጦታ ነው። ስለዚህ እግዚአብሔር ባላችሁበት ይጠብቃችሁ። ሁሌም ግን ከጎናችሁ ነኝ። እወዳችኋለሁ። እኛም በጣም እንወድሻለን መስዬ። ሁሌም እኔም በጣም ነው የምወድሽ መስዬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አለውኝ ከጎንሽ መስዬ። እሺ ሳርዬ፣ እሺ መስዬ፣ እናመሰግናለን ሀቢብቲ። አሚን። ሳሪ ማመስገን ፈልጎ ነው የገባው። እንዴት ናችሁ? ሰላም ነው? ሰላም ነው አለሁ የኔ እናት። በጣም በሚደረገው ነገር በጣም አዝናለሁ። በሀቡም በአንቺ የሚደረገው ነገር በጣም ነው ማዝነው። ብቻዬን ሁላ ያለቀስኩበት ጊዜ አለ። እውነቴን ነው የምላችሁ። አቡዬ ሁሌ መልእክት አስቀምጣለሁ። ሁሌ በጣም ነው የማስባችሁ። ከጨለማ ውስጥ የሚያወጡ ምርጥ እህቶቻችን ናቸው። እባካችሁ በእነሱ ጥሩ ነገር የሚሰሩ ሰዎች ስለሆኑ እንደዚህ አይነት አታርጉ። የኢትዮጵያ ሕዝቦች የሚደርሱ የልብልባት ተሳቶ ባካችሁ ምናምን ትላቸው ይግፉበት እና የምንሄድበታለን። እኔ እንደዚህ ምናምን ጠላትን አልለማመጠው። ይግፉ አካውንት እየከፈቱ እመጣለሁ። አቡዬ እኛ ለእኛ እኮ የደረሽልን አንቺ ነሽ። ጨለማ ውስጥ ሆነን ምንም ማድረግ አይችሉም። አካውንት ማዘጋት ነው የምችሉ። ጉሮሮዬን አይዘጉትም፣ ወይም የማንንም ጉሮሮ አይዘጉም። ስለዚህ ጠላትን እባካችሁ ማለት ይሄ እጅ መስጠት ይባላል። ገባ ካርለ? ስለዚህ ደግሞ አንሰጥም ለጠላት። ወደፊት እንቀጥላለን። እነሱ የሚክፉበት እኛም እንገፋበታለን። ከክፋትና ከመልካም ነገር የትኛው እንደሚበልጥ የትኛው እንደሚያሸንፍ አብረን እናያለን። ትክክል ነው አቡዬ። እሱማ ጀግና ሴት እንደሆንሽ እኮ እያሳየሽን ነው እናቴ። 4 አካውንት ነው እየዘጉብሽ የነበረው። አሁንም አዲስ ሲመጣ ፎሎወሮሶችሽን እያየው ነው። በጣም ጀግና ስለሆንሽ፣ አንቺ ደግሞ የህዝብ ልጅ ስለሆንሽ፣ ህዝብ ደግሞ ሁሌ ከጎንሽ ስለሆነ አንደኛ ነሽ የኔ እህት። ሁሌ የሚጨምርልሽ፣ ልጆችሽን ያሳድግልሽ። አላበሻ ሳርዬ ደግሞ እድሜሽን ሁሌ ይጨምርልሽ፣ ጤናሽን ይስጥሽ። በጣም ምርጥ እናታችን ነሽ እና ምንም ቃላት የለኝም። መሲ፣ አኒ፣ ኤምኬ ሁላችሁንም ለህዝብ የምትደርሱ ቅልቦች እግዚአብሔር ጨምሮ ጨምሮ ይስጣችሁ። በጣም ነው የማመሰግነው። እኔ ባጎደልኩት ደግሞ ድንግል ማርያም ትሙላላችሁ ለሁላችሁ። እኛው የመንፈስ እርካታ እናንተ ጥሩ ቦታ ላይ ሆናችሁ ስትስቁ ማየት ነው። የኔ እናት በጣም የገረመኝን አንድ ጠዋት ነው ለሪት ላይ መሰለኝ አረ ተዘጋብሽ አካውንትሽ እና ጠዋት እንደ አጋጣሚ ቲክቶክ ስገባ ያንቺን አሁን ይህንን የምትጠቀሚበትን አድርገው የተለያየ ስክሮል ሳደርግ
የሀውዬ ነው ምናምን ፎሎ አድርጉ እንደዚህ አድርጉ እንደዚህ አድርገን ስትነሳን ነው የዛን ጊዜ አን ይሄንን ሳይ 83,000 ነበር 83,000 ነበር። አሁን 100,000 ምናምን እንግዲህ እና ምን ያህል ነው አንቺ በሌለሽበት ራሱ ስለ አንቺ እኔም ትንሽ ከፍቼ ነበር ለአንድ ሰዓት አካባቢ እና ብዙዎች በዛ ላይ ሀሳብ ሲሰጡ ነበር። ማህበራዊ ሚዲያ ላይ ቅመም ሆነሽ የተገኘሽ ነሽ እና ቅመም ማጣፈጫ ነው። ማህበራዊ ሚዲያው በአትኖር ያሰብኩበትን ስናወራ ነበር ከኔ ቤተሰቦች ጋር እና እንግዲህ በዛሬው ነው ከ6 ሰዓት አካባቢ ነው 83,000 የነበረው። ከ6 ሰዓት እስከ አሁን መስካለንበት 17,000 ሰው ፎሎ አድርጎሽ እኔ 17,000 ለመድረስ 1 ዓመት ነው የፈጀብኝ እና ወይኔ ትለያላችሁ። እኔ ምን አባቴ ላድርጋችሁ? ፍቅራችሁ ይለያል። እኔ እንኳን ተኝቼ ድሮኖቼ በአካውንቴ ፎሎ እንዲደረግ እያደረግልኝ ነበር። ኧረ አመሰግናለሁ። እውነት ትለያላችሁ። የበለጠ እንድሰራ ነው ይህ ፍቅር እኔን እንደ ቻርጅ ነው። ቻርጅ ያደርገኛል ፍቅራችሁ። የበለጠ እንድቆምላችሁ እንደሷ እንደ እህታችን እንደ እርስቲ እንደዚህ የተበደለ ሰው ሲመጣ እስከ ጥግ ድረስ ድምፅ መሆን እንዲካስ ማድረግ ፍትህ መጠየቅ የታመመ ሰው ሕክምና ካጠረው እንዲረዳ ማድረግ ጊዜንና ጉልበቴን ሰጥቼ የበለጠ እንዳገለግላችሁ እኔ ቃል የምገባላችሁ መቼም እንደማልለወጥ ሁሌም ጊዜንና ጉልበቴን ህዝቤን ኮሚኒቲን አገለግላለሁ። አመሰግናለሁ። ስለ ፍቅራችሁ ስለ ክብራችሁ እጅግ አድርጌ አመሰግናለሁ። የምር ቴንክ ዩ ሶ ማች። እናንተን የሰጠኝ አምላክ ይመስገን። ኑሩልኝ። እናንተ ናችሁ ጠላቶች ላይ ሲሰሩ እኔ ላይ አካውንት ሲያዘጉ፣ እኔ ግን እናንተን አስቤ እበረታና እመጣለሁ። መቼም ተስፋ አልቆርጥም። መቼም አልጠፋም። 4 አካውንት 5 አካውንት ይዘጋ እየከፈትኩ እመጣለሁ። አይ ፕሮሚስ ዩ። መቼም ደከመኝ ሰለቸኝ ብዬ አልቀርም። ቃል እገባላችኋለሁ። እህታችን ጸሎት እናርግላት፣ ትበርታለን። ኑሪልን አቡዬ፣ 1000 ዓመት ኑሪ። እሺ አሚን። ደሬ ወንድሜ አሜን። ሳርዬ ደሬ አንቺን ለማመስገን ነው የገባው የኔ ውድ። ኧረ በጣም ነው። ምንም ምስጋና ያስፈልግ ደርዬ። በሰርግህ ደግሞ ያብላን። ልጅ ወልደህ ደግሞ ምንደሰት ያርገን። እግዚአብሔር ይርዳ። ድንግል ሚስት ነው ያገኘው ብለውኛል። በጣም ደስ ብሎናል። አዎ ድንግል ናት። ጣሊያን ሀገር እኔ ፉል ፓኬጅ ለወንድሜ ጣሊያን ድንግል ሴት አገኘሁለት እና ዳርኩትኝ። አሁን በቅርቡ ይሄዳል። ሽኝት ፕሮግራም እኔ ቤት ላይፍ ላይ ነው የምናደርግለት። ያርግለት። እውነት ጥሩ ልጅ ነው። እግዚአብሔር እንኳን ረዳው። አሜን አሜን አሜን። ተስብዬ ነግሬሃለሁ። እሺ ሲንግልነት አበቃ ብያለሁ። እኔ ከዚህ በኋላ ሮብሮብና እሑድ ትዳር አገናኛለሁ እና ተስብዬ አንተም ሲንግልነት በቃ ታግባ። የብቻ ህይወት አይጣፍጥም። ከህይወት አጋር ጋር ነው ህይወት የሚጣፍጠው። ትናንትና እኮ ቁጭ ብዬ ወረፋ ስጠብቅ ነበረ እና ይኸውልሽ ከመጀመሪያ ጀምሮ በሳቅ ትርስ ስል ነበረ። አሁን ይደርሳል። እንግዲህ ወረፋ አስመዝግቤያለሁ። ብቸኝነት መሮታል። ተስብዬ 7,000 እና 8,000 ሰው እኮ ነው ቁጭ ብሎ ወረፋ የሚጠብቀው። ገረመኝ ትናንትና የሴቶቹ መሮታል። እውነት እህቶች ግን በአሜሪካ በካናዳ በአውሮፓ ምናምን ነገር እንትን እያላችሁ እዛ ብቻ ነው የሚፈልጉት። ደግሞ አይፈልጉም፣ ከአረብ ሀገር አይፈልጉም። መስፈርታቸው እንዳለ ዋናው ነገር አሜሪካ፣ አውስትራሊያ፣ ካናዳ መኖሩ። ሰውየው አግብቶ በቃ እሺ ሳርዬ እጨርሻለሁ። በጣም እግዚአብሔር ያክብርልኝ ሁላችሁንም። አሁንም ደግሜ አከብራችኋለሁ፣ ወዳችኋለሁ። ቻው ሁላችሁ ቻው። እኛም በጣም እናመሰግናለን ሳርዬ። አሜን። እና ትዳር ሲጠይቁ ሴቶቹ ከአውሮፓ ጥቂት፣ አብዛኛው ካናዳ፣ አውስትራሊያ፣ አሜሪካ እነዚህ 3 ሀገሮች በቃ የማይቀር እኔም ለዋጣ ነው መስቶች አሁን እንዳይገር። እሺ ታሜ በጣም ነው የማመሰግነው የኔ ውድ ወንድም። ሁሌ ስጠራ ለመተህ ጊዜህን ለህዝብህ መስዋዕት አድርገህ ስለምታግዘን እጅግ በጣም አድርጌ አመሰግናለሁ ታሜ ወንድም። አብሽሩ፣ ፈጣሪ እንግዲህ ጋር ይሆን የጠበቃችሁ። አንቺም ደግሞ ማንንም አትስሚ። ጎሄድ ሀቢቢ ኦኬ። ከእናንተ ጋር ይሁን። ወዳችኋለሁ። ተስፍዬ ወንድሜ ሁላችሁም ሰላም ሆኑልኝ። ደርሶኛል፣ እንደዋወላለን። እሺ እኔም ደርሰዋል።
አቡዬ አሚን የሚለውን አካውንትሽን ገዝተህ አስገቢው። እሺ ረሳሁት እኮ። እሺ ባንክ አካውንቴ። እሺ ሁለተኛ አካውንቴ ልስጣችሁ ቤተሰብ። ምንድን ነው ዛሬ? ተስፍዬ ፎሎ አድርጉት። ተስፍዬ ፎሎ አድርጉት ቤተሰብ።